ሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሀባይቢ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ የቻናሌ ቤተሰብ ሆኑ። ውድ ሀገሬ ልጆች መልካምነት ለራስ ነው፣ አያስከፍልም። ቻናሌ ከፖለቲካ ከሃይማኖት፣ ከዘረኝነት የጸዳ ንጹህ ኢትዮጵያዊ እህታችሁ ነኝ። አላህ ሱብሃነሁ ወተዓላ ሀገራችንን ሰላም እንዲያደርግልን የዘወትር ዱዓዬ ነው። በያለንበት አላህ ይጠብቀን፣ ፈጣሪ ወጥቶ ከመቅረት እሱ ይጠብቀን። ሀባይብ ገልቢ ዛሬ ደግሞ ትናንትና ካቆምኩበት የአቡበከር ረዲየላሁ አንሁ የህይወት ታሪክ ቀጥላለሁ። ሀባይቢ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቶኝ። እውነት ቪዲዮዬ እይታ የለውም፣ ወላኪን ኢንሻአላህ ተስፋ አልቆርጥም ካቆምኩበት ለመቀጠል። ጣዖታውያን ይህንን ቢጠሉም ንግግሩ እውነት ቃል ኪዳኑ የማይታበል ነው ከሚለው ነው ያቆምኩት። በእርግጥ እውነት በውሸት ላይ እንጠላለን። አንጎሉን ያፈርሰዋልም፣ ወዲያውም እርሱ ጠፊ ነው። ለእናንተም ከዚያ ወይም ሚስትና ልጅ አለው በማለት ከምታምኑት ነገር ብርቱ ቅጣት አላችሁ ወየውላችሁ። ሱረቱል አንቢያ ቁጥር 21 እና 18 يا أيها الناس إني أوصيكم بتقى الله العظيم في كل أمر وعالي كل حل والزوام والحق فيما أحجيتم وكرهتم فإنه ليس فيما دون الصدق من حدث خير ومن يكذب ويفجر ومن يفجر يهلك وإياكم وفخر وما فخر ومن خلق من أثربا وإلى الثربا بعد ሰዎች ወይ የላቀውን አላህ በሁሉም ጉዳዮችና ሁኔታዎች እንድትፈሩት በምትወዱትም በምትጠሉትም ሁኔታ ሀቅን አጥብቃችሁ እንድትይዙ እመክራችኋለሁ። ከእውነት የበለጠ በጎ ወሬ የለም። የዋሸ ወነጀለ፣ የወነጀለ ጠፋ። ኩራትን አደራ ተጠንቀቁ። ከአፈር ተፈጥሮ ወደ አፈር የሚመለስ ሊኮራ አይገባም። አዋጁ እያንዳንዱ ጉዳይ መቋጠሪያ ውል አለው። እርሱን ያገኘው በቂ ነው። ለአላህ የሰራ አላህ ይበቃዋል። ብርቱና ቆጣቢዎች ሁኑ። ቁጠባ እጅግ ጠቃሚ ባህሪ ነው። እነሆ ራሱን የሚቆጣጠር ሰው ራሱን የማይቆጣጠር ሰው ዲንም ኢማንም የለውም። ዱንያ ንያ የሌለው ስራ የለውም። አዋጅ በአላህ መጽሐፍ ውስጥ የጅሃዲን ምንዳ የሚመክር መልእክት አለ። ሙስሊም በዚህ እድል ብቸኛ ተጠቃሚ ሊሆን ይገባል። ጃሂል ከአላህ ያመለከተው ንግድ ነው። በእርሱ አማካኝነት ሰዎችን ከኪሳራ ይታደጋል። በዚህችም በመጪዋም ዓለም ክብር ያጎናጽፋቸዋል። የኸሊፋ ኹጥባ አላህን እንድትፈሩ ተገቢውን ውዳሴ እንድታደርሱለት ፍርሃትን ከጉጉት እንድታጣምሩ አጥብቃችሁና አዘውትራችሁ እንደምትለምኑት እመክራችኋለሁ። አላህ ዘከሪያን ቤተሰቦቻቸውን እንዲህ ሲል አወድሷል። እነሁም ካኑ የሲሩነ ፊል ኸይራቲ ወየድዑነ ረአይና ወረአይሃ ወካኑ ናሰ ኻሺዒን። እነርሱ በበጎ ስራዎች የሚቻኮሉ ከጃዮች ፈሪዎች ሆነው የሚለምኑንም ነበሩ፣ ለእኛ ተዋራጆችም ነበሩ። ሱረቱል አንቢያ ከቁጥር 21 እስከ 91። የአላህ ባሮች ሆይ አላህ ነፍሳችሁን መዋሱን አወቁ። ከእናንተ ቃል ኪዳን ተቀብሏል። ጠፊና ጥቂት የሆነው ዘላለማዊና ብዙ በሆነው ገዝቷችኋል። እነሆ የአላህ መጽሐፍ ማስደመሙ አያልቅም፣ ብርሃኑም አይከስምም። ስለዚህም መልእክቱን አምናችሁ ተቀበሉ፣ በምክሩም ተጠቀሙ። ለጽልመታሙ ቀን ብርሃን አድርጉ።
አላህ የፈጠራችሁ ለአምልኮ ነው። ስራችሁም ይመዘገቡ ዘንድም የታላቁ የመላእክት ጸሐፊዎች በእናንተ ላይ ወክሏል። የምትሰሩትን ሁሉ ያውቃል። የአላህ ባሮች ሆይ ለእናንተ የተሰወረ የምትሞቱበት ቅጽበት ካጠገባችሁ ሆኖ ታነጋላችሁ፣ ታመሻላችሁ። ለአላህ በሆነ ስራ ላይ ሆናችሁ ሙቱ። እንዲወስዳችሁ ማድረግ የምትችሉት ከሆነ ይህንን አድርጉ። በአላህ እገዛ ብቻ እንጂ ይህንን ማድረግ አትችሉም። እድሜያችሁ አልቆ ወደ ክፉ ስራ ከመመለሳችሁ በፊት በበጎ ስራ ተሽቀዳደሙ። ከሰዎች መሃል ራሳቸውን ረስተው እድሜያቸውን ለሌላ የሰጡ ይገኛሉ። እንደነርሱ እንዳትሆኑ አስጠንቅቋችኋል። እባካችሁ ፍጠኑ፣ በጣም ፍጠኑ። ከኋላችሁ ፈጣን አባራሪ ሞት እያሳደዳችሁ ነው። ቅጣቱም ፈጣን ነው። አልሁልየህ ከቁጥር 1 እስከ 35 በጎ ነገር አላህን በመታዘዝ ብቻ። አላህ በጎ ነገር እንዲሁ እንዲሰጥ ከክፉም እንዲሁ እንዲከለክል የሚያስገድደው የዝምድና ትስስር ስለሌለው ይህ እድል የሚያገኘው እርሱን በመገዛትና ትዕዛዙን በመፈጸም ብቻ ነው። ከበስተኋላውም ጀሃነም የሚያስከትል መልካም ነገር መልካም አይደለም፣ ጀነት የሚያስገባን መጥፎ ነገርም መጥፎ አይደለም። ሱረት አልኑህ ከቁጥር 1 እስከ 36 ለምትካቸው ያስተላለፉት ኑዛዜ። አቡበከር ከሞት አፋፍ ላይ በሆኑ ጊዜ ዑመርን ጠሩና እንዲህ ሲሉ መከሯቸው። ዑመር ሆይ አላህን ፍራ። አላህ በቀን ካልሆነ በሌሊት የሚቀበለው ስራ አለው። ፈርዱን እስከተወጣ ድረስ ሱና አይቀበልም። በዕለተ ቅያማ ሚዛናቸው የሚከብዳቸውን ሰዎች ይህንን እድል ያገኙት በዚች ዓለም ሀቅን በመከተላቸው ነው። ሀቅ የሰራ ሚዛናቸው አክብደው ነገ ሀቅ ከሚመጣበት የሚዛን ሊከብድ ተገባው። በዕለተ ቅያማ ሚዛናቸው የሚቀበላቸው ሰዎች ይህ የሆነባቸው በዚች ዓለም ሐሰት በመመልከታቸው ነው። ሐሰት ስራቸውን አቀለለው። ነገ ሐሰት የሚቀመጥበት ሚዛን ሊቀል ተገባው። አላህ የጀነት ሰዎችን ሊያወሳ ከስራዎቻቸው መካከል ይበልጥ መልካሙን አወሳ፣ ግድፈቶቻቸውንም አለፈ። እነርሱን ሳስታውስ ከእነሱ ሳይሆን እንዳልቀር የሚል ስጋት ያድርብኛል። የእሳት ሰዎች ሲያወሳም ከስራዎቻቸው መሃል ይበልጥ ክፉውን አብሮ አወሳ፣ ጥሩውን ስራቸውን መለሰባቸው። እነዚያንም ሳስታውስ ከእነርሱ እንደማልሆን ተስፋ አደርጋለሁ እላለሁ። በፍርሃትና በተስፋ መሃል በመሆን ተገቢውን በአላህ ላይ መመጻደቅም ከእዝነቱ ተስፋ መቁረጥም ተገቢ አይደለም። ይህንን ምክሬን ከሰራህበት ወደ አንተ መምጣቱ አይቀሬ ከሆነው ሞት ይበልጥ ተወዳጅ ሩቅ እንግዳ አይኑርህ። ካልሰራህበት ደግሞ ከሞት ይበልጥ የምትጠላው ሩቅ እንግዳ አይኑርህ። አሉህ ቁጥር 1:36 በጸጋ መሸንገል። የአማኞች እናት አይሻ ረዲየላሁ አንሁ አዲስ ልብስ ለበሰች። ወደ እርሱ እያየችም ተኩራራች። አቡበከርም ምን እያየሽ ነው? አላህ ወደ አንቺ አየየ አይደለም አሏት። ለምን አለቻቸው። አንድ ሰው በዓላማዊ ጌጥ ምክንያት ኩራት ወደ ቀልቡ ከገባ ያንን ጌጥ እስከተወው ድረስ አላህ ይጠላዋል። አይሻ ልብሷን ወዲያውኑ አወለቀች፣ መጸወተችውም። አቡበከርም ምናልባት ይህ ድርጊትሽ ወንጀልሽ ያብስልሽ ይሆናል አሏት። ሱብሃነክ። የአላህን ጸጋ በግልጽና በእርሱ መኮፈስ መካከል ያለውን ልዩነት ለመረዳት ተገቢ ነው። የአላህ ጸጋ በግልጽ በቁርአን በሐዲስ እንደተነገረው ለእርሱ ችሮታ እውቅና መስጠትና መመጻደቅ ሲሆን፣ መኮፈስ ደግሞ ሀቅን ወደ መተው፣ ጸጋን ወደ መክዳትና በሰዎች ላይ ወደ መኩራት የሚያደርስ ድርጊት ነው። አቡበከር ሲሞቱ ሀብትን ንብረትን አልተውም። ለኃላፊነታቸው ከሚሰጧቸው ጥቂት ገንዘብ በላይም
ከሙስሊሞች ንብረት አልወሰዱም። የሚገርመው ባለቤቶቻቸው ጣፋጭ ነገር መግዛት ፈልገው ገንዘብ አጣች። ከቀለባችን እየቀነስኩና እየቆጠብኩ አጠራቅሜ ልግዛ በማለት ወሰነች። ከቀለባቸው ቆጥባም ጣፋጭ የሚያስገዛትን ገንዘብ አጠራቀመች። አቡበከር ይህንን ድርጊት ሲሰሙ ከሙስሊሞች በተል ማል ከሚያስፈልገን በላይ እየወሰድን ነበር ማለት ነው አሉና ባለቤታቸውን ቆጥባ ታስቀምጠው የነበረውን ያህል ገንዘብ ከደመወዛቸው ቀነሱ። ሱብሃነክ። አቡበከር በ14ኛው ዓመተ ሂጅራ በወረሃ ጀማዱል አኺር 11ኛው ቀን ሰኞ ይህችን ዓለም በሞት ተሰናበቱ። ራሂም አላህ ይዘንላቸው ከእርሳቸውና ከልጆቻቸው እንዲሁም የሰው ልጅ ፈርጥ ከሆኑት ከነቢዩ ሰለላሁ ዐለይሂ ወሰለም ከቤተሰቦቻቸውና ከባልደረቦቻቸው ጋር በዘላለማዊ ሀገር ውስጥ ተገናኙ። ውድ ቤተሰቦቼ እኔ አዋቂ ሆኜ አይደለም የአቡበከር ረዲየላሁ አንሁ የህይወት ታሪክ የመጨረሻ ክፍል ነው። ውድ እህቶቼ በብዛት የምትከታተሉኝ እህቶቼ እንደሆናችሁ ስለማቅ ነው። ቪዲዮዬን እስከ መጨረሻው የምትከታተሉኝ መልካሞች አላችሁ። ጀዛኩም አላህ ወልፈ ኸይር። አዋቂ ሁኜ ሳይሆን እኔ በቃ አይደለ የሰው ልጅ አላቅም ብሎ ከመደበቅ የሚችለውን እየሞከረ ከዛም እዚህ ጋር ስህተት አለ ይሄን አስተካኪ ሲባል ደግሞ ያንን ስህተቴን በመቀበል እያስተካከልኩኝ ወደፊት የበለጠ እንድሰራ ጉልበት የሚሆነኝ አላቅም ብዬ ከመደበቅ ይልቁንስ ወጥቼ በምመከረው ምክሬን እየተቀበልኩኝ እያስተካከልኩኝ የሚይዘውን እየያዝኩ የምጥለውን እየጣልኩኝ አላስፈላጊ ነገር ካለ እየጣልኩኝ የምታበረታቱኝን ደግሞ እየተቀበልኩኝ ወደፊት መሄደ ነው እና በእርግጥም የሰው ልጅ ከእናቱ ሆድ ውስጥ አይደለም ለምዶ የሚወጣው ማለት ነው። አንዱ ከአንዱ እየተማማርን ነው። እኔ በነገራችን ላይ አልሐምዱሊላህ ያው መቼም የሰው ልጅ እንትን ቢልም እኔ እዚህ ይሄንን ወደ ኢትዮ መንደር ስመጣ ምንም የማውቀው ነገር የለኝም። ግን እጅግ መልካም ከሆኑ እህቶቼ ብዙ ነገር ተምሬያለሁ። ወደፊትም እንደምማር እርግጠኛ ነኝ። ወሬ ዛዛታ አበዛሁባችሁ ልል የፈለግኩት በአጭር አማርኛ ስህተት ካለኝ ማስተካክለው ካለኝ ኮሜንት አስቀምጡልኝ። ይሄን አስተካኪ፣ ይሄን ጨምሪ በሉኝ ማለት ነው። ወደፊት ይሄ ቻናል አድጎ ለቁም ነገር ሲበቃ የእናንተም አሻራ እንዳለበት አይዘነጋም ማለት ነው። እንግዲህ ቪዲዮዬን የምትሰሙኝ ከሆነ ኮሜንት ታስቀምጡልኝ አላችሁ ማለት ነው። ውድ እህቶቼ በያላችሁበት አላህ ሱብሃነሁ ወተዓላ ይጠብቅልኝ፣ የጎደላችሁን ይሙላላችሁ፣ የምትወዱትን ይጠብቅላችሁ፣ የሚወዷችሁን ይጠብቅላችሁ። አላህ ሱብሃነሁ ወተዓላ በሰላም ለሀገራችን ያብቃን፣ ወጥቶ ከመቅረት ፈጣሪ ይጠብቀን። አላህ ሱብሃነሁ ወተዓላ የሰው ባሪያ ሳይሆን የእሱ ባሪያ ያድርገን ካሁን በኋላ ነው የምለው። እውነት እንደኔ እየደከማችሁ እንደኔ በቃ የሰው ሀገር የሰው ቤት የሰለቻችሁ ማለት ነው። እንደው አይቸግረውም ስበቡላ አስባብ አድርጎ እንደው ሞልቶታል አላህ ወላሂ። እና በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።